ራሱ አትረዳኝም እንዴ? እኔ ካንተ ጋር እዚህ ጋር ይሁሉ ቀን ያሉት እያያ እንዴ ያለንበት ሁኔታ እያያ እንዴ ማን አለ አጠገባችን እንዴ? ታሚ እኔ ጓደኛ አይደል? እኔ የሆነ ነገር እንደሆን ትፈልጋለህ? እኔ እንዳትሆን ስለምፈልግ አይደል እንዴ እዚህ ጋር እንትን እምለፈው ይለምድ ነው ማትረዳ አጠናባችሁት ነበረና ስትናፍቀት ነው እንካውሃ እስቲ ዝሩኝ እሰና ይደውጡ ነው እንዘሉ በይ ቆይ በእግዚአብሔር ቶሎ በል እስቲ መድኃኒት ምናምን እንጠልኝ ታታ መድኃኒት እንጠልኝ ወይ ሻንታው ምን እንዲሆን ነው ፈልግ ምን ይሁን ከነል እኔ እኮ ግራ ገባኝ አያታም በቃ ምን እንትን እንዲባል አልፈልግም። እኔ አሁን ደክሞኛል የመጨረሻ ላይ ነው ያለው ከምር አንተ በጣም እያሰለቸኝ ያለው ምን ሆናል እንዴ? ሰው ላንተ ብሎ አንድ እየለፋ ያለው ምንድነው ይሆንክ ያለው? በቃ ምን አጥቅጥቀኝ በእናትህ እኮ በቃ እሺ አሁን ዶክተሩም ፈርምልህ ስትል እምቢ አለ። እሺ ምንድነው የሚሻለው? እኔ እኮ ግራ ገባኝ። ብሩኬንም አባረርከው ደህና ሊፈርም ይመጣች እሺ እኔ ከዚህ በላይ እንዴት ለምን ላድርግልሽ? እኔ ከዚህ በላይ ምን ላድርግሽ? በቃ እኔ ከዚህ አውጣኝ በቃ እኔ ከዚህ አውጣኝ። አችልማ እንዴት ነው ሕክምናውን ሳጨርስ ላውጣ የምችለው? እንዴ ምንድነው እያደረክ ያለው ታሚ? ኧረ በእናትህ ሰው የሚለን ሰማ ወይስ ኦቨር እንካ በቃ በእናትህ በቃ እና ታሚያት ከምሪ አሁን የመጨረሻ የሚፈርም ሰው ጋር ደውላለሁ ያስረብሽ እኔን አትችልም ስላለኝ እንጂ ማን ይደውላል? ስልኬን አንሳለኝ ቶ ችግር የለውም ስልኩ ይደርሳል እና ማከም መውጣት አለበት ታሚ እስቲ ቃና ትላለህ አልወጣም ቃና ትላለህ መታከም አልፈልግም እሺ ቃና ወይኔ ቃና እኔ ታሚ ከምሪ በቃ አሁን የምነግርህ የመጨረሻው ትዕግስቴ ማርቋል ከዚህ በኋላ ማለት ነው። ምንድን ነው የመጨረሻ የምትነግረኝ? በቃ ብቻ እኔ እንጃ ታሚ በቃ እያዳመከኝም አይደል? እሺ ምንድን ነው የምትሆነው? እኔ ወድጄ ነው እንዴ እንደዚህ ሆኖ አቢ እና አትረዳኝም እንዴ? እኔን ራሱ አትረዳኝም እንዴ? እኔ ካንተ ጋር እዚህ ጋር ይሁሉ ቀን ያሉት እያያ እንዴ ያለንበት ሁኔታ እያያ እንዴ ማን አለ አጠገባችን እንዴ? ታሚ እኔ ጓደኛ አይደል? እኔ የሆነ ነገር እንደሆን ትፈልጋለህ? እኔ እንዳትሆን ስለምፈልግ አይደል እንዴ እዚህ ጋር እንትን እምለፈው ይለምድ ነው ማትረዳኝ አንተን ቆሞ መሄድ ስለምመኝ እኮ እዚህ ጋር እየተከራተትኩ ያለው ካንተ ጋር። እስቲ ማን አጠገባችን ያለው በዚህ ሁሉ ሳይ ማን ነበር አጠገባችን? ማንም ያው ሁሉም መጥቶ እየሄደ ነው እያየ ነው እንደምታይ። ፋሺ ይቀርብ ወሱት አታብደሱ አታልቅስ በቃ ቶኒ አንተ አልተረዳኸኝም አይደለም ታሚኔንም ተረዳኛ። እኔ እኮ ወዲጅ አይደለም ማስጨነቀ እንዴ ምን ሆናል? እኔንም ተረዳኝ እንዴ ታሚ አንተ አልተረዳኸኝም። እኔም ብትረዳኝ ኖሮ እንደዚህ እንትን አትለኝም። እኔ ስላልተረዳኸኝ ታሚ ስለተረዳው እኮ ነው እንደዚህ ሆኖ ታሚ ምን ሆናል? ስለተረዳው እኮ ነው ሁሉ ቀን እየታገስኩ ያሉት እንዴ ምንድነው እየሆንክ ያለው ታሚ እንዴ? ታሚ እንሻውን አታልቅስ በቃ እኔ መጨረሻ ነው አልከኝ እኮ አንተ እንትታይ እንድትሄድ አልጋ ላይ መሆኔን አይተብም። አልጋ ላይ ስለሆንኩ ነው አይደል የመጨረሻ ነው ያልከኝ እንደዛ ማለት ነው እኮ። ታዲያ አልጋ ላይ ስለሆንኩ እኮ ነው። አልጋ ላይ ባልሆን ኖሮ
የመጨረሻዬ ነው ማስጠነቀቅ አትለኝም ነበር። እንደዛ ማለት አይደለም ታሚ። እኔ አንተን ለማሳመን ከመፈለግ የተነሳ እኔ እንድፈርምልህ ነው አይደል? አትፈቅድልኝ። እኔ እንድፈርምልህ ነው አይደል የምፈልገው? እኔ እንድፈርም በቃ ችግር የለውም። እኔ ፈርምልህ በቃ ፈርምልኝ። እኔ ፈርምልኝ። አንተ ደህና ሆነ ከዛም በኋላ ይሄንን ያየነውን ነገር በኋላ ቁጭ ብለን እናወራለን። ከተሻለ በኋላ ይሄንንም ቀን አልፎ ቁጭ ብለን እንነጋገራለን። ታሚ በህይወት ከኖርኩ እኮ ነው ቁጭ ብለን እኮ በህይወት ትኖራለህ። በህይወት ትኖራለህ ታሚ እኮ በህይወት ትኖራለህ ታሚ እኮ በህይወት ሳልኖር ምን ነው ቁጭ ብለን የምታወራው? ትኖራለህ ታሚ። አንተ ብቻ እሺ በለኝ። እኔ ኦፕራሽን ሆኜ ነገ ሰው ሆኜ የማገለግል ይመስላል? አዎ እመነኝ ታሚ ትሆናለህ። አትሳሳት። ትሆናለህ ታሚ። እኔ ሰው አልሆንም እርግጠኛ ነኝ 100% ማለት ታሚ ትሆናለህ አልኩህ እኮ እመነኝ። በቃ እንድፈርምልህ ፈልጋለሁ። በቃ ችግር የለውም እፈርምልሃለሁ። እሺ በቃ ምን ነው ዋልስ ወይኔ ልቤ ወይኔ ልቤ ወይኔ ተፈርምልኛል። ተስማምተሃል? ወይኔ ተመራ ማርያምን በጣም እያመመኝ ነው እኮ አሁን ትፈርምልኛለህ። በቃ ከዛም ድነህ እንወጣለን። ስለዚህ ታሚ አምላክ ለእናቴ ልኖር ትኖራለህ ታሚ። እንደዛ አትበል ታሚ። ምን ሆነህ ነው? ምንድን ነው እየሆንክ ያለው ታሚ? በቃ እንዴ በቃ እንድፈርምልህ እኮ ነው የምፈልገው። እኔም በህይወት መኖር አልፈልገውም አይደል? ያንተን በህይወት መኖር ስለምፈልግ እኮ ነው እንድትፈርምልኝ ማስገደደ ታሚ። እንዴ ሁሉም እያየ ነው ሁሉም እያየ ነው። እስካሁን ድረስ ማን አለ እዚህ ጋር? እንዴ ሁሉም እንደምታየው ነው። እንዴ ታሚ ምን እየሆንክ ነው ያለው? ታሚ ረፍ እንጂ ደግሞ አታልቅስ። ወይኔ እናቴ ሳልጦራት እናቴን ሳልጦር እንደዛ አይባልም ታሚ። እንዴ አታ ታምራት አታ እንዴ ምን እየሆንክ ነው? በሰላም ነው የምንወጣው ከዚህ። እንዴ ደግሞ እንወጣለን። አሁን አንድ ቀን ሁለት ቀን ብንቆይ እንወጣለን። ከዛም በኋላ እንደ ድሮአችን እንሆናለን። ታሚ ታሚ በቃ ደግሞ እንትን ምግብ ይዤ ልምጣ? አልበላም። ካነጋ እኮ ምንም አልቀመስክም። እሺ ቢያንስ የሆነ ነገር ይዤ ልምጣና ቀመስ። ታሚ በኢየሱስ ክርስቶስ ምንድን ነው? ምን ሆኖ ነው? ቆይ አንተ ተሙ ደህና ነህ? ወይኔ በኢየሱስ አንተ መጀመሪያ ደውልልኝም ነበረ። ተሙ ምንድን ነው? እያለቀሰ እኮ ነው። ወይኔ ጌታ ሆይ ድረስልኝ በኢየሱስ። አንተ ተሙ ደህና ነህ? እስኪ አንዴ ቀና ብል በእናትህ። ወይኔ ጉዴ ፈላ። ታሚ እስኪ ቀና ወይኔ ጌታ ሆይ ድረስልኝ። አንተ ቶሎ በል ጥራት
አጠናቃችሁት ነበረ ነው ተናሽ ቀጥ ብላችሁ ከውሃ እስቲ ዝሩክ እኔ በቃ ውጡ ነው ቶሎ በል እስቲ መድኃኒት ምናምን አምጣልኝ እዛ ጋር መድኃኒት አምጣልኝ በቃ ተረጋጋ መድኃኒት ይስራል ነው ለምሳሌ ምግባቸው ለዛ ሁሉ እንደዚህ ያደርገው መድኃኒቱን ላምጣው ምግብ ወስዶ ምግብ አልጠቀምም አለኝ። ለምን እንደዚህ ታደርጋለች? ካለ ተረጋጋ። በቃ ደህና ነው እኮ ተረጋጋ። ተረጋጋ። አይዞህ በቃ ምናምን በቃ አይዞህ። እሺ እስኪ እንትን አምጣልኝና መድኃኒት አምጣልኝ ቶሎ በል። ውሃ ይዛልኝ እስና ተማም አይ ታምናውን በጥሩ ሁኔታ ይገኛል። ደህና ነው። ቀዶ ጥገና ግዴታ መደረግ አለበት። አሁን ልጁ በጣም አስከፊ ላይ ነው። እናንተ ደግሞ ለምታስጨናንቁታላችሁ። ልጁ በጣም ሕክምና በጣም እንትን ያለበት ነው። ከፍተኛ የሆነበት ነው። ልጁ ሲጨመነቅ ደግሞ ይበረን እንትን ይላል። አሁን ደግሞ ለሚያስመልሰው ሁሉ ተጨናንቆ ነው። ለምን ያለቅሳል ልጁ? ትሪት ለምን ደግሞ አታረቁት? ቤተሰብ የለውም አሉ ቤተሰብ ነው። እሺ ለምንድን ነው አንተ እንደዚህ የምታረጉት? እሱ እኮ አሁን ደህና ይሆናል። እንደምን ለምን ደግሞ አትነግሩት?
እኮ አልሰማ ብሎኝ እየነገርኩህ በቃ አሁን ግዴታ ይሄ ልጅ ቀዶ ጥገና ማድረግ አለበት። ግዴታውን ማታ ትገባላችሁ። እኔ መድኃኒት ተሰጣችኋለሁ ጽፌ ይገባል። ግዴታ ልጅ ቀዶ ጥገና ያደርጋል። አሁን ከእንትን ካለ በኋላ ደህና ይሆናል። እናንተም አትጨናነቁ፣ እሱም ደግሞ እንዲጨናነቅ አታርጉት። ዋናው እሱ ነው። ትሪት ማድረግ አለባችሁ ለእሱ። ስለዛ ነው እንጂ ምግብ አንድ ያለ መብላት መድኃኒት ለምንድን ነው የማትሰጡት? በአግባቡ መድኃኒት በአግባቡ እየወሰደ ነው። ምግብ ነው ያለ ወሰደና ምግብ ያለ መብላት በደረቅ እያስመለሰው እኮ ነው። ይሄ ልጅ እኮ እንዲሞት ነው እናንተ ራሳችሁ የምትፈልጉት። ምግብ አልጠቀምም መስጠት አለባችሁ እናንተ ራሳችሁ። በቃ ሁሉም ነገር መውሰድ አለበት ልጅ። ሌላ እንዴት ነው ቀዶ ጥገና የሚደረግለት? የልጅ እኮ እንትን ካልተባለ ቀዶ ጥገና ማድረግ አይቻልም። ስለዚህ ሁሉም ነገር አሁን እንትን ባል ትሪት አድርጉት። አሪፍ ላይ ከሆነ ማታ ቀዶ ጥገና ይደረጋል። ደግሞ ጤንነቱ ታውቆ ነው እንደሚደረገው። ደህና መሆኑን ለምን ቼክ ይደረጋል? መጀመሪያ መረጋጋት አለበት። ስለዚህ ለሱ ንገረው፣ አንተ እንዳይጨናነቅ ቀስ ብለህ ንገረውና ከዛ መድኃኒቶች ተሰጣለሁ ተሰጣለሁ ይተማጣለህ። አይዞች ወንድም በርታበቃ አይዞ ይደርደን ይሆናል። መድኃኒት ተሰጣለሁ ይዘለት መድኃኒት ይመጣል። መድኃኒትና ከሌላ ደግሞ ተጨማሪ ማድረግልህ ነገር ኢየሱስ ብዙ ጊዜ ቪዲዮ በጣም እያበዛችሁ ነው። እሱ ራሱ በጣም እንዲጨናነቅ ያደርገዋል ልጁ ማለት። ስለዚህ ብዙ ጊዜ ቪዲዮ እንትን ማድረግ አቁሙ። አንድ ለልጁ እንትን ይላል፣ ለጤንነቱም ለምኑም እንዲጨናነቅ ያደርገዋል። ስለዚህ ቪዲዮ ቪዲዮ እየቀረጽን ያለ ነው እንዴ? አይ በቃ እናንተ ከፈለጋችሁ በምንም በኩል እንትን ማድረግ ትችላላችሁ። ግን በቃ ከዚህ በኋላ ቪዲዮ ባታረጉ አሪፍ ነው። ለልጁ በጣም እያጨናነቀው ነው። እዚህ በቃ መድኃኒቶችም እንትን ይልሃለሁ። ግን ከዚህ በኋላ መድኃኒት ራሱ ሲባል እያጨናነቀው እንትን ስለሆነ ቪዲዮ ምናምን አቆሙ። ከዚህ በኋላ መድኃኒቱን እሰጥሃለሁ ይዘህ ትመጣለህ ማለት ነው። በቃ ቪዲዮ በጣም አቆሙ።